ቹቻለ ጓደኛ ሆና ታቅምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻለ ጓደኛ ሆና ታቅምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ የኖረቻታ በአንድ ቤት ሁለት ሰው እናት አባት በሷ ቦታ ሆነ አስበው ኃላፊነት የተሰጣት ከልጅነቷ ትለፋለች ትጥራለች ለታናሽቷ ልብስ ማጠብ ሰው ቤት መስራት አትንቅም ስራ ምንም ቢሆን ግን አትወድም ሲመጡ በክብሯ ያራዳ ልጅ ፍቅር ሰጪ ለጓደኛ ደራሽ እሷም ግን አላት ብዙ ጓደኛ የሚል አይዞሽ ቀልዳታ በፍቅሯና በጓደኛ ማነ ወይስ ማነሽ? ከኔ ምንድነው የምትፈልጉት? ምንድነው አላማችሁ? ይደም ምንድነው? ቆይ እሺ እኔ ከሰው የተለየ ምን አይነት ኃጢአት ሰርቼ ነው ንስሐ ግቢ የሚሉ? እሺ ቆይ የት ነው ንስሐ የሚገባው? ጫውነ ስድሌ ምን አይነት ጣጣ ነው? አድርግ ቅዱስ እንዴት ነው? ብቻ ደብድባ ደክሞታል ብለህ አይደለም አይቀጠልከኝ? አረ እንደውም በተቃራኒ ይቅርታ ልጠይቅኝ የመጣሁት። ለምን ነው ይቅርታ የምጠይቅ? በአንተና በፊዮሪ መሀል ስሜቴ እንደመራኝ ጣልቃ መግባት አልነበረብኝ። ሳልሰባብረ መረዳት በጣም አሪፍ። እኔ እንኳን ያንተን ዱላ ፈርቻ አይደለም ትክክል አለማድረጌ ስለገባኝ ነው ይቅርታ ልጠይቅ የመጣሁት። እኔን ፈርተህ ካልሆነማ ጭራሽ ይቅርታን አልቀበልም። እኔ ማንኛውም ሰው ማንነቴን አውቆ መሳፈጡን ካላቆመ በስተቀር ጭራሽ አልፋትም። ስማ እኔ ጸብ አልፈልግም። ካንተ ጋር የሚያደፋፈረኝም የሚያናንቀኝም ነገር የለም። አሁን ይቅርታ ልጠይቅ የመጣሁት ለፊዮሪ ስለማስብላትና ምርጫዋን ስለማከብር ነው። እሺ ልንገር አይደል ፊዮሪ ላንተ ምንም አይደለች። ለማሰብም ከሆነ ደግሞ እኔ በቃል ደግሞ ድብና አድርጌ እንከባከባታል። እኔም እሱ ነው የምፈልገው። በደንብ አድርገህ ተንከባከባት። ስማ ደግሞ በምንም ታምር ከዚህ በኋላ ፊዮሪ አጠገብ ላይ አልፈልግም። እሺ እሱን እንኳን ማድረግ አልችልም። ወይኔ ቅዱሴ ምን አልክ አንተ? ይኸውልህ ማዘር ትሙት ያልኩን ባታደርግ ማለት ነው እዘለዝልሃለሁ። ትሰማኛለህ ቅዱስ? አክብሬክ ነው እሺ እዚህ ድረስ ይቅርታ ልጠይቅ የመጣሁት። ከፊዮሪ ማርቀው ደግሞ ምርጥ እህቴ ስለሆነች ነው። እህቴ ስለሆነች ሳይሆን ራስ ወዳድ ስለሆንክ ነው እንድትረሳ ማትፈልግ። አታስብ። አርቃትም ማለት ሁሌ ካጠገቧ አልጠፋም ማለት አይደለም። ግን ደግሞ ባስፈለግኳት ሰዓት ካጠገቧ መሆኔ እንዳትረሳው ነው። እሺ በጣም ደፋር እያስጠነቀቀኝ ባልሆነ መጎዳቷን እንደማልፈልግ እየነገርኩ። ምን ያስቃል? አንተ ግን ትንሽ አታፍርም? እንክትክት አድርገህ ከሰባበርካት በኋላ ጉዳቷን አልፈልግም ምናምን ብለህ ሾት አደርጋለህ። እኔ እኮ አንድም ቀን ልጎዳት አስቤ አላውቅም። በአካሳቢ ለመምሰል አትሞክር። ትልቁ ጉዳቷን የማይሻር ቁስሏም አንተ የምታስብላት ከሆነ ትልቁ ማንተ ስለሆን ካጠገቧ አትድረስ። እሺ አልደርስም። ጉዳቷ እኔ ኮንኩ። አንተ ደግሞ መጥፊያዋ እንዳትሆን ተጠንቀቅሽ። ለሷ አትጨነቅ። አንቺ ምን አይነት ልጅ ነሽ? በእናትሽ ደግሞ ምንም በጣም ስፈልግሽ ነው ያገኘሁሽ። የምርሽን ነው? አዎ። ምን ነው ደግሞ አንቺ ከመቼ ወዲህ ነው ስለኔ ማሰብ የጀመርሽው? አንቺ አልተረዳሽኝም እንጂ ሌት በህልሜ ቀን በእውኔ ሁሌ ነው ማሰብሽ። አልቀረብሽም። አሁን ቸኩላለሁ። ከመንገድ ዞር በይልኝ። አንቺ ደግሞ ገና መሽ በቅጡ ራሱ አወራኝ። ሴትዮ ነገርኩሽ እኮ ዞር በይልኝ በቃ። እኔና አንቺ ምንም የምናወራው ነገር የለም። እኔ ግን የማወራሽ ነገር አለኝ።
እኮ ምንድነው እሱ? እቺ ነገር አይሻት? አየዋት እና ምን ላድርገው? የማን ስጦታ እንደሆነ ገምቺ። የማንስ ቢሆን እኔ ምን አገባኝ? አይገርምሽም ጄሪ? አዩሲ እኮ ነው ይገዛልኝ። እና ይግዛልሻ? ለኔ መናገሩ ምን አስፈልገ? ያው ጓደኛዬ ስለሆንሽ ደስታዬ ደስታሽ ነው ብዬ ነው እኮ። እኔና አንቺ ጓደኛ ማቾች እንዴ? እና ልክጂ ነው ስራፈት። ለምን ለኔ ካልሽ አዩሲ ይገዛልኝ ሀብል ይኸውና እያልሽ በየአደባባዩ መዞር ትሻለሽ? እሺ ምን ተመስላለች? ገና ምን አይተሽ ከዚህ በላይ ባላንጨረጭርሽ እኔ ቤት ያደለው አቀርት ፒስ ነው አለው ለያየ ማለሽን ፊተና ደምነዋል። ታውቂ ለኔ ነገር በምን እንደሚጨንቀኝ ቆይል ተናገራት አልሞከርክም እንዴ? እሱማ ከመሞከር መች በዝኛ ቃል ትንሽ ባሁኑ ነገሩ ከብዶብኝ ነው እንጂ ያጋጥማል። ያው ፍቅር አመሉ ከባድ ነው። እንዳመሉ ደግሞ ሹሩሩ ማለት አለብ። ፍቅርማ ምን አረገ ብለህ ነው? እሷም እኮ ችግር ሆኖባት ነው እንጂ እኮ ትወደኛለች። ምኑ ነው ችግር የሆነባት? ለቤተሰቡ የገባችሁ ቃል። ለዛም እኮ ነው ፍቅር ሹሩሩ ማለት ነው ይወዳል ያልኩ። የምር የምታፈቅራት ከሆነ ደግሞ ጠብቃት። እስከ መቼ? የሰው ልጅ እስከ ዘላለም መኖር የሚችል ቢሆን እስከ ዘላለም ጠብቃት ለነበረ። ግን ምን? ግን ዘላለም መኖር አንችልም። ፍቅራችንን ግን ዘላለማዊ ማድረግ እንችላለን። ስለዚህ የምትነፍሰው አየር እስክታቆም ድረስ ጠብቃት። ምን አማራጭ አለ? እንዳልከው ፍቅሬን ሹሩሩ ያልኩ ጠብቃታለሁ። ልክ ነህ። ፍቅር ብቻውን ንጉስ ነው። ደግሞ ትላንትና ምን ሆነ ነው ስልክ አንጥቶ የጠፋብኝ? ያው ስልኬ ባትሪ እያስቸገረኝ ነው። ለዛ ነው የጠፋሁት። እሺ አሁን የጸጋን ጉዳይ ምን አደረኩ? ሰፈሩ አንዳንድ ነገሮችን ለማጣራት እየሞከርኩኝ ነው። እሺ እና ያገኘው ነገር አለ እንዴ? ለጊዜው ምንም ነገር የለም። በገርም ያያ ብዙ ሰዎችን ጸጋን ታውቃታላችሁ ብዬ ጠይቄያቸው ነበር። እሺ ግን አንድም ሰው የረባ ነገር ሊነግረኝ አልቻለም። እና ምን አይነት ቦታ ነው የጠየቀው? ያው አንዳንድ ሱቆችና ሪስትሮ ቦታ ጠይቄያለሁ። በቃ? አዎ በቃ። ይሄ ብቻውንማ በቂ አይደለም። እንዴት? ጥሩ መረጃ ለማግኘት እኮ የሚመርጡት ቦታዎች ብዙ ሰው የሚገኝበት ቦታ ነው። ለምሳሌ? ቆይ ምን አይነት ቦታዎች? ለምሳሌ ጠላ ቤት ኦር ጠጅ ቤት፣ ብቻ የሆነ ሰው የሚበዛበት ቦታ። ያስታይል። እንደዛ ከሆነ በቃ የሚቻለኝ ነገር በሙሉ ሞክራለሁ። ፒስሽ። እና አሁን ታዲያ እዚህ ምን እያደረክ ነው? ድንገት ከቤት ከወጣች እኮ እዚህ ልጠብቃት ብዬ ነው። እንደዛ ከሆነ በጣም ጥሩ። ስለዚህ መታ ምትልን እስከንሰማ ድረስ እዚህ አብሬ እጠብቃለሁ። ደስ ይለኛል። እስቲ ፊቴን አሳየኝ። ደህና ነኝ። አንቺ ብዙም አታከብጂ አታካብጂ ትለኛለህ እንዴ? እንደዚህ አፍንጫን ሰብሮ የምር ግን ልጁ በመታኝ ቦክስ ውስጥ የተሰማኝ መሞ አይደል? እና ምኑ ነው? ልጁ ላንቺ ያለው ፍቅር። አንተ ያማል እንዴ? ደግሞ ምን አጠፋው? እኔና ቅዱስ መሀል እንደዚህ አይነት ነገር የለም። የምር ፊዮሪ ባምነሽ ደስ ይለኝ ነበር። እና እንዳታምነኝ የሚያረግ ምንድነው? የልጁ ቡቲ በቦክስ ላለ ብቻ ያፈቅራታል ብለህ አሰብክ? የኔ እናት እንደዚህ አይነት ቦክስ የሚገኘው አንድ ካፈቀረ ሰው ነው፣ ሁለት ደግሞ ተስፋ ከቆረጠ ሰው ነው። እናማ ልጁን ሳይው ተስፋ የቆረጠ አይመስለኝም። ምናልባት አፍቅሮሻል። አንተ አልቅብህ። ወዴት ነው የምትደውይው? ቅዱስ ጋር ብቻ ናፍቆሽ እንዳይሆን። እሱ የጀመረውን ቡጢ እኔ እንዳልቀጥልበት። እሺ። እና ምን ልታደርጊ ነው የምትደውይው? አቦ መጥቶ ይቅርታ እንጠይቅ ነው። እሱ ጥሩ ሀሳብ ነው። ኧረ አንተ ትንሽ እንኳን ተግደርደር። ኧረ ምንም መግደርደር አያስፈልገው። በይቅርታ ሰበብ መጥቶ በእኔና ባንቺ መካከል ያለው ነገር ካላወቀ እመኚኝ፣ በቀጣይ በቦክሱ ሞትብሻለሁ። ወረኛ ሄላ ምን ቀረሽ? ስነ ስርዓት ያለው መልስ መልስልኝ። እሺ ቅዱስ። ባልመልስ ምን ልታመጪ ነው? መቼም እኔ ፊዮሪ ማን እንደሆንኩኝ የረሳው አይመስለኝም። እኔም ቅዱስ ማን እንደሆንኩኝ የምታውቂ ይመስለኛል። ለማንኛውም ቼኑን ልሸጣው እንደሆነ ልነግርህ ነው የደወልኩት። አንቺ ያምሻል እንዴ? ኧረ ጤነኛ ነኝ። ቼኑን ልሸጠው ነው እያል ስለምን ጤና ነው የምታወሪው? እንዳልሸጠው ከፈለክ አንድ መደራደሪያ ያቀርብልሃለሁ። ምንድነው? አሁን ያለውበት ድረስ ትመጣና ሄኖክን ይቅርታ ትጠይቀዋለህ። ሄኖክ ደግሞ ማን? ትላንት የመታው ልጅ ነው። አላረገውም። ቅዱስ አጉልልህ ውስጥ ባትከተኝ ጥሩ ይመስለኛል። እኔ ቅዱስ ይቅርታ አስጠይቃ የተሽን ታውቂያለሽ? ዛሬ ትጀምራለህ። መቼም ቢሆን አላረገውም። እንደለመድከው 5 እቆጥርልሃለሁ። ግን እመነኝ፣ ያ ካልሆነ ቅዱስ ቼኑን እሸጠዋለሁ። ፊዮሪ 1 2 ሰይጣን እንደሆንሽ ታውቂያለሽ አይደል? አውቃለሁ። አሁን ያልኩን ታደርጋለህ ወይስ አታደርግም? የኔ ያላችሁት ጎበዝ ልጅ። እንደዚህ ውሳኔ ስትወስን ደስ ይላል። ባክሽ ተናገር፣ የት ነው ያላችሁት? ሄኖክን የመታበት ቦታ ስትደርስ በመጀመሪያው ቅያስ ስትመጣ ታገኘናለህ። መጣው።
የምር ፊዮሪ ሰውዬሽ ግን ከባድ ሚዛን። ውስጡ ግን ንጹህ ነው፣ ምንም ክፋት የለበትም። በሱስ ደግሞ እኔ ራሴን በደንብ አይበታለሁ። ከአንድ ወንዝ ስለተቀዳችሁ ነው የተፋቀራችሁ። አንተ ያማል እንዴ? በእኔና በሱ መሀል ምንም ነገር የለም። እሺ በቃ ሁሉንም ነገር ትችዋለሁ። እሺ ቢዚ የሆነ ነገር ልነግርሽ ነበር። ምንድነው ሄሉ? እኔ በቃ ማሚ እያስጨነቀችኝ ነው። እንዴ አንቺን ደግሞ ምን አድርጊ ብላ ነው የምታስጨንቅሽ? ያሬድን ካላገናኘሽኝ ብላ ነው። ምን ሄሉ የምርሽን ነው? አዎ ቢዚ የምሬን ነው። እንዴ ቆይ ማሚ ለምንድን ነው ያሬድን ማግኘት የፈለገችው? ይሄ እኮ ግልጽ ነው ማለት። እንዴ ከዚህ በኋላ ተሳስተ ልጅ አጠገብ እንዳትደርስ ብላ ልታስጠነቅቀው ነው የሚሆነው። ወይኔ ጉዴ ፈላ። ይሄ በፍጹም መሆን የለበትም። ባይሆን ደስ ይለኝ ነበር፣ ግን ደግሞ ባላገናኘው ጸጋ ማገናኘቱ አይቀርም። እሺ ቆይ ታዲያ ምንድን ነው የምናደርገው? ወይኔ ቢዚ ግራ ይገባኝ እኮ እሱ ነው። ወይኔ ጉዴ። እሺ ግን አንቺ ምን አልሻት? እንዴ እኔማ ድረሱን አላቆም ብዬ ዋሻት። ግን ቢዚ ማሚን እያወቅሻት በቃ እንዴትም አድርጋ ነው የምታውቀው። ወይ አበሳ። አሁን እንደው ምን አይነት ጣጣ ውስጥ ነው የገባሁት? በእናትሽ በጣም ደባሪ ነገር ነው። ሄለን አሁን የግድ ያሬድን ማግኘት አለብኝ። ምን ልትይው? ምክንያቱም ማሚ እንደምንም አድርጋ ብታገኘው እንኳን ምንም መናገር እንዳሌለበት ላስጠነቅቀው ይገባል። እንደዛ ከሆነ ተነሻ እንሂድ። ቆይ ልደውልለት። ምን ልትይው ነው? የት እንዳለ ልጠይቅ። ሄሎ ያሬድ። ወይዬ ቤዚ፣ በአስቸኳይ ላገኘህ እፈልጋለሁ። ቤዚ ምን ነው ችግር አለ እንዴ? ምን በእኔ ህይወት ላይ መች ችግር ጠፍቶ ያቅና ነው? ቆይ እሺ ደግሞ ምን ተፈጥሮ ነው? እሱም በአካል አግኝቼህ ነው ላውራህ የምፈልገው። ለመሆኑ አሁን የት ነህ? እሺ በቃ ሁሌም ማግኘት ቦታ ላይ እጠብቅሻለሁ። እሺ እዛው ጠብቀኝ። አሁኑን መጣሁ። ምን አለሽ? ሁሌ የምንገናኝበት ቦታ ነኝ ያለው። እንደዛ ከሆነ ተነሽ እንሂድ። አይ እኔ ብቻዬን ነው እሺ የምሄደው። እንዴ ለምን? ምክንያቱም ይሄን ጉዳይ ብቻችንን ተወያይተን ነው መፍታት ያለብን። ስለዚህ ብቻዬን አገኘዋለሁ። እሺ እንደዛ ከሆነ ስትመለሽ ያለሽን ነገር በሙሉ ትነግሪኛለሽ። ባይ። ሶሪ ብሩኬ፣ ይኸው መጡ። ምን ሆነ? ምን ያልሆንኩት ነገር አለ? ምን ነው? ምን ተፈጠረ ደግሞ? የመስተፋቀሩን ጉዳይ ተገላገልኩ ስል ደግሞ ሌላ ችግር መጥቶ ከፊት የተጋረጠ። እንዴ የምን ችግር ነው ከፊት የተጋረጠው? የሱስ ወንድም የኛን የፍቅር ግንኙነት አይፈልገውም። ዩኒቨርሲቲ ያለው? አዎ ዩኒቨርሲቲ ያለው። እናንተ ፍቅር እንደጀመራችሁ በምን አወቀ? ትምህርት ጨርሶ እንደመጣ የሷ አንድ የባህሪ ለውጥ አይቶ ሲከታተላት ነበር። የምን ለውጥ? የባህሪ ለውጥ ነው። ትጨነቂያለሽ፣ ብቸኝነት ታበዣለሽ ብሎ አልሰለላትም መሰለ። ከዛ ምን ሆነ? ከዛማ ባለፈው ከትምህርት ቤት ስንመለስ መንገድ ላይ ጠብቁን እጇን እየጎተተ ይዟት ሄደ። ከዛ በኋላ እኔና እሷ ሰላም አይደለም። ይሄ እኮ የሚጠበቅ ነገር ነው ማለት። ያው አለ አይደል፣ ሁሉም ወንድሞች እኮ እንደዚህ ናቸው። እሱማ እኔ በሱ አልፈርድበት፣ ግን ያቺ ቦቅቧቃ ነች ያበሳጨች። ብቻ ሶሲን እንዳይሆን ቦቅቧቃ እያልክ ያለው? አዎ እሷ ነው። ይኸውልህ ዴቭ፣ ሶሲ እኮ ብትፈራ ራሱ አይፈረድባትም። ወንድሟ እኮ ነው። የፈለገ ብትፈራ የኔና ያንተ ነገር እዚህ ጋር ማብቃት አለበት ትላለች እንዴ? እና ምን እንድትል ፈልገህ ነበር? ወንድሜን አሳመነ ነው አብረን ነው እንዴ? ቆይ ዴቭ ምን እየሆንክ ነው? የሶሲን ባህሪ እያወቅኸው? እሷ እኮ ለነገሮች እኩል ናት። እንደዛ ብትል እንኳን ቀስ እያልክ እያግባባት ደግሞ ወንድሞንም ቀስ እያልክ ታሳምነዋለህ። እንደዛ ይሻል። እንደሱ ለማድረግ እኮ ሞክሬ ነበር፣ ግን ስልኳ ዝግ ነው። ቢጨንቀኝ እኮ ነው አንተ ጋር የደወልኩት። ለማንኛውም አንተ ተረጋጋ፣ የሆነ መላ ጠፋም። እሺ ተስፋ አድርጋለሁ። ግን አንተ ምን ነው ሰሞኑን ጣል ጣል አደረግኝ? እባክህ ማየን በጣም እያመማት ነው። ምን የምረህ ነው? አዎ ዴቭ የምሬን ነው። ቆይ ምን ሆነ ያመማት? አንዴ ወገቤን አንዴ ደግሞ ጎኔን ይወጋኛል እያለችኝ ያለችው። እንዴ እና ሐኪም ቤት አልታየችም ወይ? ሐኪም ቤት መች ትሰማለች ብለህ ነው? ግን ብሩክ፣ እኔ ካንተ ባላቅም ከዚህ በኋላ ከባድ ስራ ባሰራ እኔ ደስ ይለኛል። እሱን እኮ እኔም ደጋግሜ እየነገርኳት ነው፣ ግን በቃ ምንም አትሰማ። ግን ደግሞ እኮ አንተም አንዳንድ ነገሮችን ማገዝ አለብህ። እሱን ለማድረግ እየሞከርኩ ስለሆነ እኮ ነው ሰሞኑን የጠፋሁት። በቃ እንደዛ ከሆነ ይቅርታን ተቀብያለሁ። ደግሞ በኋላ ከተመቸኝ መጥቻታለሁ። እሺ እሺ ዴቭ።
ወይ አንተ ልጅ ዲያብረን አይደል አሁን አጣርፎ መጥራቱ ተገቢ ነው? ለምን አጣርፎ ጥራኝ? ቦቼ ሙት የሌለ አስደበረኛል። ኧረ ላሽ አንተ የምሬን ነው እንዴ? አዎ ቦቼ የምሬን ነው። የሌለን ያስደበርኪኝ ማለሽ ነው። ቆይ አንተ የምታፈለው ትናንትና የሌለ ደባሪ ነገር ነው የሰራው። ምን አይነት ፎን ነው የሰሩት? ለትርታ ብለህ የሌለ ፒያሪን ያስደብራታል። እሱን ነው እንዴ? እሱን ኧረ እንደውም ካልክስ ፒያራችን ነች ማን ፎን ሰርታ ያስደበረች እንዴ? ቆይ እሷ ምን አድርገህ ነው ያስደበረች? ትርታ ላይ ሙድ ይዛባለሁ። ቆይ አንተ የፈለገ ነገር ቢሆን እንዴ ፒያራችን ታስቀይማታል? አንተ እያመረርክ እኮ ነው ማለት ነው። ኧረ በእናትህ ትናንትና እኮ ካንተ ከተለየሽ በኋላ እንዴት እንደደበራት እኮ ብታይ። ቆይ ለምንድን ነው ደበራት? እኔ ለሱ ብዬ ስከራከርላት እሱ ግን ለሷ ተደርቦ እኔን አስቀየመኝ እኮ ነው ያለችኝ። ኧረ ላሽ እሷና ጄሪ አይደል እንደማይሆን ጨው ተጫውቶ ፎንቄን ያስደበራት እንዴ? ቆይ ምን አይነት ጭው ተጫውቶ ነው? እሱማ በቃ ባላገሩ ቦቼ ለመስራት ስቀውጠው እኮ ነው መተዋለቅ መሰለ። አቴ ምሬን ነው። አዎ እኔ ቦቼ እኮ ነኝ። ቆይ ቁምጣና በረባሱ አድርገህ ነው? አንተ በበረባሱ አስጨፈርኳት እኮ ነው የምልህ። አንተ ፎንቃ አለብኝ ምናምን እያልክ ጎዳና ላይ ተንከራተተኝ ከርመህ እንዴት እሷ ላይ እንደዚህ ሙርት ይዛለ? እሷ ላይ ሙድ እንጂ ለፎንቃ ለማትፈልገኝ ከገባኝ በኋላ ነው። አንተ ምንድን ነው ግራ የምታጋባኝ? እንዴ ታዲያ ያጭው ይኮነ ለምንድን ነው ፒያሪ ላይ እንደዚህ ጮክባት? እሱማ ጭው አንድ አካል ነው ማለትማ በቃ በተረተው ፊት እኮ ፒያራችን ላይ ጓባ ማለት ተገቢ ነበር እንዴ? ግን አገብኝ እና ሁሉ ነገር ሳክስ ነው እያልከኝ ነው? እና ታዲያ ምን አስበህ ነበር? እንደዛ በለኛ። እኔማ ፒያሪ እንደዛ ሙዷ ተጨርቦ ሳይ የሌለ ፎን የሰራህ መስሎኝ ነበር። አንተ ግን ምን አይነቱ ፍልጥ ነው ህፃኑ እንዴ? ደግሞ ነው ያጠፋው። እናንተ ማለት እኮ ወንድምና እህቶቼ ማለት ናችሁ። እና ታዲያ መውደድና ፍቅር ነው መጫወቻ ላደረገችው ልጅ ስል እንዴት እናንተን አስቀይማችኋለሁ? እኔ አላቅም አሁን እንዴት አድርገህ ሶሪ ምናምን እንደምትላት። ማንም ፒያራችን ነው? ፒያራችን ሌላም ሰው አስቀይማል። ኧረ እባክህ ተው፣ የሷ ነገር ለኔ ተው። ማለት ደግሞ ምን ልታረግ ነው? እንዴት አድርጌ ልቧን እንደምገዘግዘው አሳያለሁ። ቆይ አንተ ደግሞ ከመቼ ጀምሮ ነው ከሷ ጋር የልብ ጭውውት ነው የጀመርከው? ብቻ በዚህም አይነ ሊቃላ እንደሆነ ግጥም አድርጌ ነው የሚቀለው። እንግዲህ አታዝገኝ። አሁን መሄድ አለብኝ እኔ። ወደ ምን የምትሄደው? ያቺ ጄሪ ላገኛት። ከሷ ጋር ደግሞ ምን ጀመርክ? የሆነች ማረግባት ጭው ያለች። በቃ ቻው። የሚያረጋል እንገናኝ ማታ። አንተ ልጅ ቆይ ምንድን ነው ዓላማ? ደግሞ ምን አባሽ ፈልገሽ መጣሽ? ኧረ እባክህ ምን እያደረክ እንዳለ ማለት ነው እንደሚመስለው። ሴትዮ ምን እየወራሽ እንደሆነ እኔ ምንም አልገባኝም። በየቀን መንገድ ላይ እየጠበቅክ የምትቀጠቅጠኝ አንተ መሆኑን ያልደረስኩበት ነው እንደሚመስለው። ና እኔ አንተ እሺ እባክሽ በጣም ጎዳሁሽ እንዴ? ቀስት አልቀለድኩም። ለእኔ ደግሞ ከዚህ በላይ ቀልድ የለም። ቆይ እኔ ምን አይነት ኃጢአት ብሰራ ነው ኃጢአትሽ በዝቷልና ንስሐ ግቢ የምትሉኝ? እሱማ ያንቺ ኃጢአት በጣም ብዙ ነው። እውነት ለመናገር በንስሐ ራሱ የሚታጠብ አይመስለኝም። ለዛ ነው ይሄን ደብዳቤ እየጻፍክ የምትልከው። አንቺ ልጅ ያምሻል እንዴ? አያመኝም። ማንነቱን እየቀየርክ ከጀርባ እየመጣ ከምታጠቀኝ ልብ ካለ ፊት ለፊት አትጋፈጠኝም? እኔ ቀስት አይደለም አንቺን እኔ ነኝ ያለ ጀግናው እንደራስ ኳለ መጥቻ አላውቅ። እውነት ብቻ እንዳለ እየጠበቅክ እንዳይሆን። ማመን አለ ማመን የራሱ ጉዳይ ነው። እሺ ማንነት እንደዚህ እንደሚስጥር የሚቀር መስሏል። ቆይ ሰው ማን ነው? ያሬድ ካልሆነ ቀስቴ ካልሆነ ቤዛና ጁጃ የሚባሉ ሰይጣኖች ካልሆኑ ማን ሊሆን ይችላል? ሄሎ ይህንን ነገር የግድ አጣርተሽ ልትነግሪኝ ይገባል። ሄሎ ሄሎ፣ እንዴት ነሽ? አሁን ያልኩህን አድርግ። እቺ ልጅ ግን ከመጠን በላይ የተፈታተንሽኝ እንደሆነ ታውቁሻል አይደል? ደግሞ ካንተም ብሶ ነው ላይ ጓጥላል እንዴ? እንደውም አንተ ነህ ከመጠን በላይ ተፈታተንከኝ። እሺ ፊዮሪ ፕሊስ በቃ አታስጨንቂው። ሄኒ አንተ እዚህ ውስጥ እንዳትገባ። ቆይ ምን እንዳደረግን የምትፈልጊው? እሺ ትላንትና በማታውቀው ነገር ስለመታውክ ይቅርታ አድርግልኝ በለው። ግን እኮ ነው የመጣው ፈልጌ ሳይሆን ስለተሳፈጠኝ እኮ። ግን አንተ ራስህ ነህ ያለበት ድረስ ሄድከው። ቅዱስ ትክክል ነው። የጠየቀኝን ነገር በሙሉ በትክክል በመልስለት ኖሮ እዚህ ውስጥ ባልገባን ነበር እኮ። አየሽ አይደል? እሱ ራሱ አምኗል። ቅዱስ እልህ እያሰስከኝ ነው። አለበለዚያ ቼኑን ሄጄ ነው እሺ የምሸጠው። አንቺ አልሽውን ግን ካደረግኩልሽ ቼኑን ትመልሽልኛለሽ? አልመልስልህም። ግን ያልኩህን ደግሞ ካደረግክ አልሸጠው። ተግባባን? ይሁንሽ። አዝግ ነገር ነሽ። እሺ አንተ ራስህ አዝግ ነህ። እሺ በቃ ብራዘር ማየውን ፋውል ስለሰራውብሽ አፉ በይ። ችግር የለው። እኔ ግን የምፈልገው እንደዚህ አይደለም።
እና እንዴት ነው የምትፈልጊው? እኔ ምለውን ትላለህ? እስታይ ሄኒ በማታውቀው ነገር በስሜት ተነሳስቼ ስለሰደብኩና ስለመታው ይቅርታ አድርግልኝ። እሺ ይቅርታህን ተቀብያለሁ። ያው የፈለግሽውን ነው አይደል? አድርጌልሻለሁ። ሌላ ምን ቀርሽ? አመሰግናለሁ። ግን እንዲህ እንደተሳፈጥሽ የምትቀሪ እንዳይመስልሽ። የፈለከውን ነገር ማድረግ ትችላለህ። እኔ የምልህ ግን ብራዘር፣ አንተ ምን ሆነ? አንተ ራስህ ግን ምን ሆነ? አንተ ልጅ ትናንትናም ጥያቄን በጥያቄ ስመልስልኝ ነው አጉል ያደረኩ። አለካስም እሱም አለ። ለማንኛውም እኔና ፊዮሪ ጓደኛ ማቾች ብቻ ነን። እርግጠኛ ነህ? አዎ እርግጠኛ ነኝ። ቆይ ልትቆጣጠረኝ የሞከርክ መሆኑ ነው? አዎ እቆጣጠርሻለሁ። አንተ ማን ሆነ ነው እኔን የምትቆጣጠረኝ? ጓደኛሽ። ጓደኛ ሆኖ ግን በዚህ ልክ መቆጣጠር ትንሽ አይከብድም? ብራዘር አንተ ያልገባ ነገር አለ። ምንድነው ያልገባኝ ነገር? ፊዮሪ በዛ ልጅ የተነሳ በጣም ተጎድታለች እና አሁንም ሌላ ነገር ውስጥ ገብታ እንድትጎዳ ስለማልፈልግ በቃ። አዎ በቃ። ግን ምን አስበን? እውነት ለመናገር እንደዚህ የምትሆነው አፍቅራት መስሎኝ ነበር። በዚህ ምድር እኔና እሷ ብንቀር እንኳን እንደማንፋቀር እኔም እሷም እናውቀዋለን። ከሆነ ጥሩ። ፊዮሪ ሌላ ምትይ ነገር ከሌለ እኔ ልኩ ሰው በቃ። ሌላ ምንም የለም፣ መሄድ ትችላለህ። እስታይ ቅዱሴ ወይ ፊዮሪ ስለሁሉም ነገር በጣም አመሰግናለሁ። ለምን ነው የምታመሰግኝ? እሱ እንኳን አንተ አይገባህም። አቦ በቃ ታወዛግ ይመቻች። ታዲያ ቢዛው ምንድን ነው ማድረግ ያለብን? ያሬድን ምን ማድረግ እንዳለብን ምንም አላውቅም። እሺ ግን የምር የሚያደርጉት ይመስልሻል? ስትል ማለት ያሬድ ላገኘው ምናምን ያሉት ምናልባት ለማስደንገጥ ፈልገው እንደ አይምሰል። ያሬድ እማዬ የሆነ ነገር ማድረግ ከፈለገች በትክክል ታደርገዋለች። እንግዲህ በቃ እንዳልሽ ቁርጠኛ ከሆነች የጊዜ ጉዳይ ነው እንጂ ታገኛለች እያልሽ በትክክል። እሺ ቆይ ሲያገኙኝ ምን ሊሉኝ ይችላሉ? ያው ምን ትልሃለች? በቃ ከዚህ በኋላ ልጅ አጠገብ እንዳትደርስ ነው የምትልህ። ከዛስ እሺ እኔ ምን እንደምላት? እንዴ እሺ ነው አንቺ ስላልሽኝ እሺ አደርገዋለሁ። ያሬድ ጨርቄን ጥዬ እንዳብድ የማትፈልግ ከሆነ ምልህን ነገር ታደርጋለህ። እሺ አልኩሽ እኮ። ሌላ ደግሞ ስለ ግንኙነታችን ስጠይቅህ ምን ልትላት ነው? እኔ እንጃ ምን እንደምላት እስከ አንቺ ነገር። ያው የሆነ ሰዓት የፍቅር ግንኙነት እንደነበረን ትነግራታለህ። እንደሱ ማድረግ ትክክል ይመስልሻል? አዎ ጥሩ ሀሳብ ይመስለኛል። ግን ደግሞ ሌላም ነገር ትላታለህ። ምንድነው እሱ? ከሆነ ጊዜ በኋላ ግንኙነታችን እንደተቋረጠና እኔ መጥቼ ፍቅረኛሞችን መሆን እንደማንችል እንደነገርኩት ትነግራታለህ። ታዲያ እሱ እውነታው አይደል እንዴ? ያሬድ ቆይ ላንተ ብዬ ከናቴ ጋር እንድቆራረጥ ትፈልጋለህ? እሱም አልፈልግም። ስለዚህ አልፈልግም ማለት እኮ መለያየታችንን መቀበል አለብህ። ገባህ? አንቺ እንደፈለግሽ ልትይው ትችያለሽ። ይሄን ነገር ግን ውስጥ አይቀበለው። ያሬድ በፈጠረ ጥንካሬን አትፈታተን። እኔ እኮ እየፈተንኩሽ አይደለም። በቃ ግን ውስጤ እንደስ አይለው። እሱን እንደፈለክ። ከዚህ በኋላ ደግሞ እዚህ እየመጣ እንድታገኘኝ አልፈልግም። ቤዛ በቃ አሁንስ ነገሮችን በጣም እያከበድሽብኝ ነው። ኦይ እሺ ለምንድን ነው ያሬድ የኔስ ጭንቀት የማይገባ? ስለገባኝ እኮ እንደዚህ ተረዳውሻለሁ። ከሆነ ከዚህ በላይ እንድትረዳኝ እፈልጋለሁ። እሺ በቃ እረዳሻለሁ። አሁን መሄድ ይኖርብኛል። ወዴት ነው? አላውቅም፣ ግን በቃ ቾቻ ላግኛትና ቀለል እንዲለኝ እፈልጋለሁ። እሺ ትንሽ ልሸኝሻ። ያሬድ አሁን ምን ብዬ ነው ወደ ኋላ የምትመለሰው? እሺ በቃ ስለሁሉም ነገር አመሰግናለሁ። እሺ ደግሞ ሁሌም ቢሆን ደግሞ ዳትርስ ቤዚኔ ሞልሻለሁ። ቆይ ምን ሆነሽ ነው? ቆይ እሷ ማን ስለሆነሽ ነው እኔ ላይ እንደዚህ የምትበጣጠሰው? ስለማን ነው የምታወሪው? ስለዛች የሰይጣን ቆራሽ ስለሆነች ቤቲ ነው። ምን አደረገች? ቅድም ወደ አንቺ እየመጣው መንገድ ላይ ያገኘችኝና ምን ብትለኝ ጥሩ ነው መሰለሽ? ምን አለች? ዮሴ የገዛልኝን ሀብል ምናምን ብላ አልተበጣጠሰችም መሰለሽ? ላንቺም እንደዛለች እንዴ? አንቺንም አግኝታሽ ነበር እንዴ? አዎ ትናንትና የሆነ ነገር እያለችኝ ነበር። ግን እውነት ዮሴ ነው የገዛላት ይመስለኛል። ቆይ አንቺ እንዴት አወቅሽ? ሊገዛላት ያሰበ ቀን ሰፈር ድረስ ከማርክ ጋር መጥቶ አግኝተውኝ ነበር። ምን አድርጊ ብለው ነው የመጡት?
ለፍቅረኛ ስጦታ ልገዛላት ስለሆነ አማክሪኝ አለኝ። እውነት አልቀረባችሁም? እንዴት? እውነት ቆይ አንቺ እንድታማርጩ ፈልጉ የመጣ ይመስልሻል? ታዲያ ለምን ይሆናል? በእርግጠኝነት አንቺን ለማስቀናት አስቦ ነው የሚሆነው። እኔን ማስቀናቱ ምን ይጠቅመዋል? ምናልባት በቅናት ተነሳስተሽ ያው በተደጋጋሚ ስለሱ እንድታስቢ ሊሆን ይችላል። እኔ ሄቨን ነኝ እንደዛ ማደርገው? አይገርምም? መቼም ቢሆን ሊፈጠር ማይችል ነገር ነው። እኔ ግን ስድስተኛው ስሜት የሆነ ነገር ሹክ እያለኝ ነው። ምን ሹክ አለሽ? ኢዮስያስና ቤቲ የውሸት ፍቅር የጀመሩ ነው የሚመስለኝ። ለምን? ምክንያቱም በሱ ዙሪያ በጣም የሚያማምሩና አሪፍ አሪፍ ቺኮች ስላሉ እሷን ምርጫ ያደርጋል ብዬ መቼም አላስብም። ፍቅር እኮ በውበት አይለካም። ሊሆን ይችላል፣ ግን ደግሞ ዮሲ ውበት አድናቂ ነው። እስቲ የሚሆነው ማየት ነው። እኔ ግን ዮሲ አንቺን ለማስመጥ ቤቲን እየተጠቀመ ነው የሚመስለኝ። እንዴት እንደዛ አሰብሽ? ስድስተኛው ስሜት ነገረኛ። ኡፍ አንቺና ስድስተኛ ስሜቶች ደግሞ ቅጣጣችሁ። እንደው ጄሪ ምን አለች በኝ? ይሄ ነገር እውነት ባይሆን ታያታለሽ። ጄሪ በእናትሽ ጨዋታን ቀይር። እሺ ታውቂያለሽ ግን ፎንቄ ይሄን ከፍ በጣም ያሳዘነኝ ነው። እኔስ ብትል በጣም ነው አንጀቴን እየበላው ያለው። አሁን እቺ ሰይጣን ቁራሽን ቆየሱን ተነውት እኮ አበላሽችው። እኔ ማስጠረጥር ማለት ነው ይሁን የሚያማት በሽታ ያለ ነው የሚመስለኝ። አረ እንደውም ሳልነግርሽ መንገድ ላይ ጠብቆ የሆነ ሰው እየገባላት ነው መሰለኝ። ማለት ቀደም ያለውበት ድረስ መታጓል ትፈልጋ ነበር። ቆይ ደግሞ ምን አደረክ ብላ ነው? መንገድ ላይ እየጠበቅ የምታቀናብረኝ አንተ ነህ። በዛ ላይ ኃጢአትሽ በዝቷል ንስሐ ግቢ የሚል ወረቀት የተሰጠኝ ነው ምናምን አለች። እቺ ልጅ ያማታል እንዴ? ቆይ አንተ እንደዚህ ታረጋለህ ብላ እንዴት ጠረጠረች? ያው ከዚህ በፊት ስለገረፍኳት ይሆናል። ታዲያ የፈለገ ብገርፋት አንተ እኮ ቀስቴ ነህ። ማንንም ሰው ከጀርባ እንደማታጠቃ ጠንቅቃ ታውቃለች። እሺ ያው እባክሽ ሁሉም ሰው እንደራሷ እየመሰላት ይሆናል። እሱስ ልክ ነህ። ቆይ ዛሬ ያሬድን አግኝተው ነበር እንዴ? ያው አግኝቼው ነበር። የሆነ ስፓት ደቅ ብሎ ቤዛን እየጠበቃት ነበር። በቃ የሆነ የተፈጠረ ነገር አለ ማለት ነው። ምን አይነት ነገር? አሁን ከደቂቃዎች በፊት ደውላልኝ ነበር። እና ምን አለች? ላገኝሽ ፈልጋለሁ ብላኝ እኮ ነው ከቤት የወጣሁት። ከዛን አንተን አገኘው። ግን ፎንቄ የሆነ የተፈጠረ ነገር አለ እርግጠኛ ነኝ። ምን ሊሆን ይችላል ታዲያ? አላውቅም፣ ግን በእርግጠኝነት ጥሩ ነገር ያለ አይመስለኝም። ፎንቄ ግን ለምን የቤዛ እናት እግር ስር ወድቀን ይቅርታ ምናምን አንጠይቃት? አይ ይህ ሀሳብ እንኳን ጥሩ አይመስለኝም። ቆይ ለምን? ምክንያቱም ወላጆች እንደዚህ አይነት ነገር ለምናቸው ይቅርና ጭራሹን መስማት ነው የማይፈልጉት። ግን እኮ አንቺ ታስቢው ራሱ እሳቸው ያደረጉት ነገር ትክክል አይደለም። ተው እንጂ ቀስቴ፣ ሁሉም ወላጅ እኮ የራሱ የሆነ እውነት አለው። እሺ ምን አይነት እውነት? ሰማኛለህ ፎንቄ፣ በዚህ እድሜ ፍቅር መጀመር ትክክል አይደለም። እሺ ግን እኮ አንድ የተፈጠረ ነገር ለማስቆም መሞከር ሌላ መዘዝ ይዞ ሊመጣ ይችላል። እሱማ ልክ ነህ፣ ግን ደግሞ ይሄ ነገር ለወላጅ በጣም ከባድ ነው። እና ታዲያ ዝም እንበል እያልሽኝ ነው? አዎ ይኸውልህ፣ ዝም ብለን ማለት የቤዛ እናት ንዴታቸው እስኪበርድላቸው ድረስ መጠበቅ ይኖርብናል። እሱማ ልክ ነሽ። ስማኝ ቀስቴ፣ አሁን ቤዛ ማግኘት ስላለብኝ እኔ ልሂድ። እሺ እንደዛ ከሆነ በቃ እኔም ስፒዶ እየጠበቀኝ ነው። ስን ማግኘት ይኖርብኛል። እሺ ቻው በል። እና አሁን እኔ ምን እንዳደርግልሽ ነው የፈለግሽ? እየጠበቀ የሚያጠቃኝ ሰው ማን እንደሆነ እንድታጣሪልኝ እፈልጋለሁ። እሱም ደግሞ ከየት ብዬ ነው ላጣራ የምችለው? እሱን አላውቅልሽም፣ ግን ደግሞ የሚያጠቃኝ ሰው በቤዛ ዙሪያ ያለ ሰው ነው እኮማ። ምናልባት ቹቻ ወይ ደግሞ ቀስቴ፣ አለበለዚያ ያሬድ። ታዲያ እነሱ የምጠረጥሪ ከሆነ ራሳቸውን አትጠይቂያቸው? ልጠይቃቸው ሞክሬ ነበር፣ ግን ሁላቸውም ውሸታሞች ናቸው። እና አንቺ እንዴትም ብለሽ የሰውየውን ማንነት እንድታጣሪልኝ እፈልጋለሁ። አልችልም። ሳትወጂ በግድሽ ትቻለሽ። ሴትዮ አልችልም አልኩሽ እኮ። ኧረ መዳፈር! አንቺ እኔን እንዴት ነው የምታወሪኝ? እንግዲህ በሚገባሽ ልክ ነው እያወራሽ ያለሁት። ምን ነው እጄ ላይ ያለኝን ያንቺን ብዙ መረጃ ረሳሽው እንዴ? አረሳሁት። እና ገና ለገና አንቺ የሆነ ነገር ታደርጊያለሽ ብዬ ተመሳሳይ ስህተት መስራት ሰልችቶኛል። እውነት ሰለቸሽ? አዎ ጸጋ፣ በጣም ነው የሰለቸኝ። እሺ እንደዛ ከሆነ የቤዛን እናት አድራሻ አንቺ እንደሰጠሽኝ ለቤዛ ነግራታለሁ። አትርከሚ ማለት አስፈራርተሽኝ የማሚን ስልክ እኔ እንደሰጠውሽ ነግራታለሁ። ምን የምርሽ ነው? አዎ ጸጋ፣ ባይገርምሽ ሁሉም ነገር ነው የሰለቸኝ። የፈለግሽውን ነገር ማድረግ ትችያለሽ ከዚህ በኋላ። ማለት
ሌሎቹንም ቮይሶች መስጠት ትቻለሽ እያልሽ ነው? በትክክል ታይ ሄለን፣ አጉል አትዳፈሪኝ። እስካሁን ያልገባኝ ግን አሁን የገባኝን አንድ እውነት ልንገርሽ። እስኪ ንገሪኝ ልስማሽ። አንቺ ጋር ያለኝን ፋይል ለቤዛ ብትሰጪ ሊያሳጣኝ የሚችለው ቤዛን እንጂ ህሊናዬን አይደለም። ኧረ እባክሽ። እሺ እስከ ዛሬ ጥፋቶቼን ለመሸፈን ስል የምሰራቸውን ስህተቶች ሳስብ ምን ያህል አእምሮዬ እንደሚበጠበጥ እኔ ነኝ የማውቀው። እናማ ከዚህ በኋላ ቤዛን ጓደኛዬ ለማድረግ ህሊናዬን ከማጣ ህሊናዬን አግኝቼ ቤዛን ባጣ ይሻለኛል። እርግጠኛ ነሽ? በጣም እርግጠኛ ነኝ። የኔና የቤዛ እህትነት ፈጣሪ ካለው ይቀጥላል፣ ካልሆነ ደግሞ ያው ፈጣሪ እንዳለው ይሆናል ማለት ነው። አንቺን ግን ልቦና ይስጥሽ። ኧረ ጥጋብ፣ ቆይ ይህች ልጅ ምንድነው እንደዚህ ልቧን የነፋ? ቤትሻ እንዴት ነሽ? የሆነ ስለመጣሽ በጣም ደስ ብሎኛል። እንዴ ምን ነው ፍቅረኛሞች መሆናችን ረሳው እንዴ? ያው የውሸትም ቢሆን እሱማ ልክ ነሽ። ስለዚህ አንዲት ፍቅረኛ የምታደርገውን ነገር ነው ለማድረግ የሞከርኩት። ጥሩ አድርገሻል። ለመሆኑ ምን እየሰራክ ነበር? አረ ዝም ብዬ ነው እዚህ ሰፈር ሳውደለድል የነበረው። አንተ ልጅ ግን ተው። ደግሞ ምን አደረኩ? እንዲህ ሰፈር ለሰፈር ስተውደለድል አንዷ ደግሞ አፈፍ እንዳታረግህ ባክሽ። ያሳስብሽ የቤትሻ ብቻ ነኝ እላቸዋለሁ። ጉሽ የኔ አባት። እዩሲ ወይ ቤትሻ አንድ ነገር ልጠይቅ። እሺ ምንድን ነው? ትላንትና ሄቨን አግኝታት ነበር እንዴ? አዎ አግኝቻት ነበር። ግን አንቺ ለምን ጠይቅሽ? አይ ዛሬ በአጋጣሚ አግኝቻት ነበር። እና ምን አለች? ይህንን ሀብል አይታ እዩሲ ነው አይገዛልሽ ስትለኝ ያው ግራ ገባኝና እኔ በደፈናው አልኳት። የምርሽ ነው ቤቲ? አዎ የምሬ ነው። ግን ቆይ ምንድን ነው ነገሩ? ቢንጎ እንደ ቀል ያደረኩት ነገር ሰርቷል ማለት ነው። ይሽ አልገባኝም። ዮሲ የሄቨንን ትርታ ለማዳመጥ የፈጠርኩት ጨዋታ ነው ስትል ትላንት ከማርክ ጋር አግኝቻት ነበር እና ለቤቲሻ ጊፍት ልገዛላት ነው አልኳትና እንድታማርጥልኝ ጠየቅኳት። አሁን በደንብ ገባኝ። ለዛ ነው አይኗ የቀለው ማለት ነው። አይኗም ቀልቷል እንዴ? እንዴ ደም እኮ ነው የመሰለው። የታባቷ። እኔ ግን ያልገባኝ ዮሲ ለምንድን ነው እንደዚህ አይነት ጨዋታ መጫወት የፈለከው? ለራሷ እየሰጠች ያለችው ቦታ በጣም ያናደኛል። ማለት በጣም ቆንጆ እንደሆነችና ማንም እንደማያሰምጣት ነው የምታስበው። እሱ እንኳን ልክ ነህ። እኔም ያንን ነገሯን አስተውየዋለሁ። እኔ ደግሞ እልህ ሲዘኝ እንዴት እንደሆንኩ ታውቂኛለሽ አይደል ቤቲሻ? በደንብ እንጂ። ለዛም ነው ባንቺ አስቀንቼ የልብ ትርቷን ማዳመጥ የፈለኩት። ልክ ነህ። ግን ደግሞ ይሄ ጨዋታ እዚህ ጋር ቢያቆም ጥሩ ይመስለኛል። ለምን? ምክንያቱም እልህን ይወልድና በኋላችን ልጅ ፍቅር ውስጥ ቢገባ ሌላ ጣጣ ነው የሚሆንብን። ምን አይነት ጣጣ? እዮሲ በሷ ምክንያት የምትጋፈጠው እኮ ኤክሷን ወይም ደግሞ ታላቅ ወንድሟን አይደለም፣ እንደ አውራሪስ የምንፈራዋን አባቷን ነው። እሱንም አውቃለሁ። በዛ ላይ ደግሞ ብዙ የመዝለቅ ፍላጎቱ ስለሌለ አጉል ባትነካካ ባይ ነኝ። የምትይው ነገር እኮ በሙሉ ይገባኛል፣ ግን ደግሞ ንቀቷን ሳስበው በጣም ነው የሚያበሳጨኝ። ለንቀቷ ተመጣጣኝ የሆነ ቅጣት እንቀጣታለን። ምን ታስባለህ? እስኪ የሚሆነው እናያለን። ቆይ ለምንድን ነው እንደዚህ አጣርፍ የጠራኸኝ? መቼስ ናፍቀሽኝ እንደማይሆን ታውቂያለሽ። አይመስለኝም። እንዴት? ፊት ላይ የሚናፍቁት ውር ሲል እየታየኝ ነው። አረ የማን ፊት? ያንተ ፊት ላይ ነው። ለነገሩ ናፍቆትም ምንም እኮ የሚነበበው የሰው ፊት ላይ ነው። ቆይ ምን ማለት ፈልገህ ነው? አይ ያንቺ ፊት የሴት ጉባሬ ፊት ስለሚመስል ናፍቆትም ፍቅርም አይነበብበትም ብዬ ነው። አንተ ልጅ እንደምን አትፍለው? አየሩ ነገር ከሻይ ማፍላት ለምዶብኝ እኮ ደቡላ ሳገኛ ፍላፍላ ይልኛል። ቡጭ ወይ ጀርጂ ለምን ነበር የፈለከኝ? ለምን ነበር የፈለኩሽ? ብቻ ራስችኋለሁ እንደማትለኝ ተስፋ አደርጋለሁ። የጉባሬ ፊትሽን ሳይ እንኳን ጎን ውስጥ ያለው ነገር ሁሉ ብን ብሎ ጠፋብኝ። አንተ ልጅ አሁን ትዝ አለኝ። ምንድን ነው እሱ? ይኸውልሽ ትናንት የቀረሽውን ቪዲዮ ትሰጭኝና አንቺ ጋር ያለውን ደግሞ ታጠፊዋለሽ። ምክንያቱም አንቺ ጋር ነው ስለማይገባው። አዝናለሁ ቦቼ፣ ፈጽሞ ልሰጥህ አልችልም። ይገረዛ ደፋር አልሰጥም ስትይ እኮ ሌላ ነገር ይጠየቅሽ ነው መሲው። አሁን ክፉ ደግ ብለን መነጋገር ይሻላል። ተሰሚኛለሽ ስትይ የወደፊት ሚስቴ ፎቶም ሆነ ቪዲዮ ሊኖር የሚገባው እኔ ባለው ጋር ገባሽ? ደንቄም ባል ምን ማለት ፈልገሽ ነው? ትናንትና ቁምጣ ለብሰህ ስትጨፍርልኝ እውነት የወደደች መስሎኝ እንዴ? እና ታዲያ ቀልድ አለ? እኔ ወደ አንተ እየቀረብኩ እንደሆነ ስታውቅ ቅናት አንጨርጭሯት ነው። እሺ የምርሽ ነው እንዴ? አዎ ቦቼ ምሬ ነው። እስቲ እንቃበል። ምን የሆነ ቃብያለ ንገርኛው። እኔ እቺ ትርታ የምትባል ዞራ እንኳን እንዳታክ ማድረግ እችላለሁ። ብቻ ልታጣይ ነው አይደለም? እና እሷ አንተን እየቀረበች ያለችው ከኔ ጋር ስለያዛት ብቻ ነው። ስለዚህ
ስለዚህ ነው ልጅ እኔ ለቀናት አንተን ማግኘት ባቆም ትርታ የምትባል ልጅ ዙራ እንኳን አታይህም። የምርሽ ነው ሜሪ? አዎ ምሬ ነው። ካላማከኝ ሰሞኑን ካንተ ርቄ ማንነቷን ላሳይህ እችላለሁ። ወይኔ ውጭ ሁሌ ከስተቱ ማይማር ምን አይነቱ ከንቱ ነው በእናትሽ። ለዛ ነው ሁሌም ቢሆን ረጋ ብለህ አስብ እያልኩ ያለሁት ገባ? ቆይ ታዲያ አንቺ ለምንድን ነው እያሰብሽልኝ ያለሽው? ኧረ እኔ እንጃ። አፍቅረሽኛል? ማን ምን ይመስላል? ጎማሪ ቦቦታ ለዚህ ጉሬላ የምርቀስ ስለ ፎንቃ እየነገርከኝ ያለው ነገር በአጠቃላይ የሌለ ነው። ፎንቃ እንድፈራ ያደርጋል። እባክህ ሁሉም የተጻፈለትን ነው የሚኖረው። ግን ቢሆንም ፎንቃ ውስጥ ያላችሁ ሁላችሁም አይነቱ ይለያይ እንጂ ከባድ ስታፍ ላይ ናችሁ። ብቻዬንን ምክንያት አደረገች ካለኝ ምናምን ልትለኝ ባልሆነ እንደዛ እንኳን አይደለም። ግን ዝም ብዬ ሳስበው የሆነ የሚጨንቅ ነገር አለ። እባክህ አትጃጃልብኝ። ይልቅ አንዷን ጠብ ብታደርጋት ጸዲ ነው የሚሆነው። ምናልባት መጃጃሉ እሷን ጠብ ካረኩ በኋላ ቢመጣስ ብዬ ነው። እንዴት ማለትማ ልክ እንደዛ ነው። ወይኔ ልጅ አንተ ምርም እየጀዘበ ነው። አረ ከባድ ስታፍ ላይ ነው። በቃ በስድስታው ነው ሪንክ ይችላል። ሃይ ጋይሶች እንዴት ናችሁ? አለን። ቆይ እስካሁን አላገኛትም እንዴ? ሄጄ ነበረ ግን ደግሞ ምን እንደሆነ አላውቅም። እግሬ መልሶ እዚህ ቦታ ላይ አመጣኝ። ነይ እስኪ እዚህ ጋር ደቅ በይ። አሁንስ ነገሮች እንዳለ እንዴት ምርር እንዳሉ ያሬዱ ካንተ ባላቅም አንድ ነገር ልንገርህ። ምንድነው እሱ? ፈጣሪ አብዝቶ የሚወደውን ሰው አብዝቶ ይፈትነዋል ይባላል። እናማ ያንተና የቤዛ ፍቅር የተፈተነው ፈጣሪ ፍጻሜያችሁን ሊያሳምረው አስቦ ሊሆን ይችላል። ተስፋ አደርጋለሁ። እስካሁን አላገኛትም እንዴ? አግኝቻት ነበር። እና ታዲያ ቆይ ምን አለች? ከዚህ በኋላ እንዳላገኛት አስጠንቅቃኝ ሄደች። በቃ ተለያየን። መሪር ነው ሀዘኑ አለ ዘፋኙ። እኔ የምለው ምንድን ነው? አንድ ሀሳብ መጣልኝ። ምን አይነት ሀሳብ? ምን መሰላችሁ? ታምሪያለሽ እያለ ሚቀብ ሄይ ሚኪ፣ ሄይ እንዴት ነሽ? አንቺ እንዴት እዚህ ተከሰትሽ? በእናትህ ወደዚህ ያለ ሰው መጣው። እስቴል እንኳን መጣሽ። አቦ እዚህ ጋር ደቅ በይ ብልሽ ይደብርሻል እንዴ? ለምን ደብሮኛል ብለህ ነው? ምናልባት ቀሽቲላ ስለሆንሽ አይመጥነኝም ነው አታቲ። አታዝገኝ በእናትህ። እስቴል ደቅ በይ። ምርጥ ለምን ይምጣልሽ? ሻይ ቡና ወይስ ቀዝቃዛ ነገር? ምንም አያስፈልግም። ነገር ባዶ ቤት መጣሽና እኮ ይጋጋባሽ። ምን ይሻልኛል? ጨዋታ በቃ ከሰፈራችን ነው አይደል? ምን ታረጋለሽ? ያራዳሊ ሰለፍቲና እኛ ሰፈር በኩፖን እንደ ስኳርና እንደዚህ እድል ያደርጉሻል። ምን ያው ጨውዬ ነው። ልክ ነህ። አቡሽ አነግሮኛል። እንዴ አቡሽ ምን ነበር? አቡሽ እንደኛ ቆንጆዬው ልጅ። አረ ምርጥላ እኔ አቡሽ የሚባል ቆንጆ ከተወጠርኩ ራሱ አይቼ አላውቅም። ግድ የለም ትንሽ አስተር። እኔ እርግጠኛ ነኝ እንዴ ማሰብ የሚባል ነገር እና ነው የሚያስፈልገው። እርግጠኛ ነህ? በጣም 100% እርግጠኛ ነኝ። ይሁንልህ። ቆይ ምን ነገር ጣለሽ? አፋልጉኝ ብዬ ነዋ። ኦኬ እሺ፣ በጣም ቆንጆ። አሁን ስለጠፋውና ስለተፈላጊው ግለሰብ ንገሪኝ። ስሙን፣ እድሜውን፣ የቆዳ ቀለሙን፣ ሲወጣ ምን አይነት አለባበስ እንደለበሰ አጠር አድርገሽ ንገሪኝ። ስሙ አቡሻ ይባላል። የቆዳ ቀለሙ ደግሞ ወደ ቀይነት ያደላል። ጨዋ ታዋቂ ነው። ከዛ ባለፈ ደግሞ መልኩ ካየው በጣም ነው የምደነግጠው። ሊገኝ ይችላል ግን ምርጥ ይወደድብሻል። ምንድነው የሚወደድብኝ? ያው ማስከፍልሽ ወረታ ነው። ለሱ አታስብ። እንደዛ ከሆነ ይቻመኛል ነው የምልሽ። ቆይ ለምንድን ነው ግን ስልኩ ማይሰራ? እኔ እንጃ፣ ምናልባት ባትሪ ዘግቶበት ምናምን ይሆናል። እሱ የት ነው ያለው? የት ነው ብለሽ ነው? የዛች ልጅ የልጆቹ እናት ጋር ነው። እዛ አብራት ቡና ያፈላል። ያቺ 8 የወለደችለት ጋር? አይ እሱ መቼ ተኝቶ በስምንት ብቻ ተፈቱ አይመስለኝም። ብቻ ሌላም አለ እንደማትለኝ ተስፋ አደርጋለሁ። ይኸውልሽ የወንድሜ ሚስጥር በውስጤ ሊያዝ ብዬ ነው እንጂ ይኸውልሽ ሰፈር ውስጥ ያሉ ፈልፈላ በሙሉ እሱ ነው ይባላል። ግን ሁሉንም ተጋግዘን እናሳድጋቸዋለን። ይሁን አለጣለም። እሺ ግን እሺ ካልከኝ ስራ ቦታው ድረስ ሄደን ሰርፕራይዝ እናደርገው ደስ ይለኛል። እንዴ የት? ለቤቱ? አዎ። አይ እሱ ቦታማ አይመጥንሽም። እሱ አይሆንም ለአንቺ። አንተ ብቻ እሺ በል እንጂ ለሱ ችግር የለውም። እስቴል ግን እኔ የለሁበትም። እሺ ችግር የለውም።
ቆይ አንቺ ልጅ ግን ምንድነው ኮቴ መከተል አበዛሽ ነው? እየናፈኩሽ ነው? ማን ሄቨን ነው የምትናፍቀኝ ማለት? ቆይ ምን ነው ካልተናገርሽኝ አልክ ማለት? ሰፈሪ ላይ ቆመ ያለው እኮ አንተ መሰልከኝ። ይኸውልሽ ብቻ እዚህ ድረስ የመጣሁት አንቺን ፈልጌ ይመስሎሽ እንዳይሆን። እሺ እኔን አለመፈለግን አንድ በቂ ምክንያት ንገረኝ። እሱን ላንቺ ማስረዳት ግዴታ የለብኝ። አንተ ልጅ ግን ምን ሆነሃል? ምን ሆንኩኝ? በሰዓት እኮ ፍቅረኛ ጋር ነበር መሆን የነበረብህ። አሃ ቤትዬን ለማለት ፈልገሽ ነው? በትክክል ለቤትዬ ምርጥና ደስ የሚል ጊዜ ስለምሰጣት ምንም እንዳያሳስብሽ ከሆነ ጥሩ። ለማንኛውም የገዛውላትን ሀብል ወደድሽው የሚባል ነገር ደግሞ ሰማሁ። እውነት? አዎ። ማን ነው ወክ እንደዚህ ያለ? ይመስለኛል ወፊቷን የነገረች። ምን አይነት ምስኪን ወፍ ናት? ማለት ምንም የሰውን ስሜት መረዳት የማትችል ቀፎ ወፍ ነች። በይ ወፊንማ እንዳትናገሪብኝ። ትክክለኛ መረጃ ማቀበል ራሱ ካልቻለች መሰደብ ራሱ ሲያንሳት ነው። እሺ ትክክለኛው መረጃ ምንድነው? ለፍቅረኛ በገዛው ሀብል ላይ ምንም አስተያየት አለመስጠቴ ነው ትክክለኛ መረጃ። ብቻ ይሄን እንዳምንሽ እየጠበቅሽ አይደለም አይደለ? ምናልባት ወፍን መስማቱ ነው ስህተት። ቆይ ወፌን ጠላሻት እንዴ? የበረረ ሁላ እኮ ወፍ አይደለም። እንዴት? አጉል ቦታ ሊገኝ የሚችል አሞራም ሊሆን ስለሚችል በላባዋ ብቻ አትሸወድ። ቆይ አንቺ ልጅ ግን ስንት አመትሽ ነው? ምን ያደርግልሃል? ንግግርሽ ሁሉ ያዛውንት ሆነብኝ። ንግግሬ ሁሉ ያዛውንት ከሆነብህ በጨቅላ አይምሮ ሰምተኸኝ ይሆናል። ቆይ ማን ነው እንደዚህ የምትናገሪው አንቺ? እዮሲ አሁን ወደ ቤት መሄድ ስላለብኝ መልካም እቺኒ ወዳል እዮሲ። እኔና አንቺ አልጨረስንም። እሺ ግን የፋራ ሀሳብ ቢሆንም ግን ከባዶ ይሻላል። ምን ነው ሻው ነው የፋራ ሀሳብ? አረ ቀስቴ እንደዛ ይባልም። ያፈቀሩ ሰዎች የሚያዩበት መነጽር እኮ የተለየ ነው ይባላል። በቃ በእናንተ ቤት ሙድ ይዛችሁ ሞታችኋል አይደል? አረ ሙዳሊዝም ብራዘር። ግን አንቺ ነሽ። በቃ እሺ እንደዛ ከሆነ ጥሩ ጊዜ አናጥፋ። ተነሳና አንተ ቹቻን ከቢዛ ላይ ይልኝ። ከዛ ቤዚቲም ብቻ አላገኘት። ቀስቲ ለምንም አማራጭ የለም። አረ ብራዘር ይኸው ዛሬ ልባቸው እኮ ራሳቸው እየመጡ ነው። በቃ ስፒዶ ተነሽ፣ መንገድ ልትሄድ ትችላለች። ያሬድ ቆይ ምን እያደረክ ነው? ምን አርኩኝ ቤዚ? ቆይ እዚህ ጋር ድጋሚ ተቀምጠህ ላጠብቀኝ ቃል ገብተህልኛል ነበር እንዴ? አሁን ቢሆን እኮ ቃሌን አላጠፋሁም። ታዲያ ቃልህን ካላጠፍክ እዚህ ምን ታደርጋለህ? ቤዚ አንቺን ለመጨረሻ ጊዜ አንድ ነገር ላስቸግርሽ ነው የመጣሁት። ምንድነው እሱ? ለመጨረሻ ጊዜ ካንቺ ጋር መደነስ ፈልጋለሁ። ምን? አንተ ልጅ ያመሃል እንዴ? አዎ ያመኛል። በቃ ካንቺ ጋር መለየቱ ሳስበው እንደ እብድ ያደርገኛል። በእናትሽ ቹቻኔ ግን ይሄ ልጅ ምን ባረገው ነው የምገላገለው? ቤዚትዬ ተረጋጊና የሚለውን ነገር እስቲ እንስማው። እሺ ቀጥል። ምንድነው? በቃ ቤዚ እንዳልኩሽ ካንቺ ጋር መደነስ ፈልጋለሁ። ቆይ እኔ እናንተ መች መጀመሪያ ደንሰን የምናውቀው ነው ለመጨረሻ ጊዜ እንደንስ የምትለው? ቢሆንም በቃ ለመጀመሪያም ለመጨረሻም ጊዜ አብረን እንደንስ እኮ። እኔ ቤዛ ነኝ እንደ እብድ እዚህ መሀል መንገድ ላይ የምጨፍረው? እንዴ ቤዚ እንደምታዩ እኮ መንገዱ ላይ ማንም የለም። እሺ እንጨፍር ተባለ። እኔ እንኳን ብጨፍር ዘፈን ኬት ነው የሚመጣው? አረ ቤዚቲ አንቺ ብቻ እሺ በይ እንጂ ልጄው ከቻስ ነው። አረ ቹቹሻ በእናትሽ የሆነ ነገር አርጊ። ቀስቲ አንተ እንኳን የሆነ ነገር አትለው? አማራጭ የለም። አረሳም ውለታሽን ምክርሽን ደግነትሽን ምንጊዜም ምን ያረሳሽም ሳልጠራሽ ውዬ እንኳን አላውቅም ያላንቺ ማንም የለኝም የኔ ነሽ እስከ ዘላለም ከወርቅና ካልማዝ ሚዛን ከሚደፋው ይበልጣል ተፈጥሮሽ የማይገመተው ብዬ ብፈልግ ሀገሩን ባሰስ መቼም ትዕግስትም ችሎታም ወደረም አልተገኘልሽም ብዬ ብጓዝም ሀገሩን ባሰስ መቼም ቃል ኪዳን እምነቴም አይፈርስም ባንቺ አልለወጥም። አንቺ ካልሽ እኔ ቦድስ
እንዲሁ እንዳለ መሽቶ ቢነጋ ደስ ይለኛል። ያሬድ በእናትህ እኔ ቃሌን አክብሬያለሁ። ስለዚህ አንተም ቃልህን አክብር እሺ? የእኔ ቆንጆ አንድ ነገር ረስተሻል። የእኔ ቆንጆ አትበለኝ አንተ እንከፍ። እንዲህ ነው የኛ ህይወት። ሳይጀመር ሁሉ ነገር አበቃ።